ጤነኛ ነሽ እንደዚህ ነው አይደለም የኔ ወድ ሃይሚ እሷ ናት ለኔ ብለሽ አጥፊ እውነት የዛሬው ናት ደግሞ የባሰ ነው ከሌሎቹ ሰልማ እኔ የምልሽ ማለት ነው ለኔ ብለሽ አጥፊ ምናምን ዛሬ እንደዚህ ይለምናል ነገ ይለምናል ሁሌ ሰው እየተለመነ እስከመቼ ነው የሚዘለቀው ማለት ያለባችሁ ማለት ለኔ ብለሽ ያልሽ ነገ ለኔ ብለሽ እየለመነ ነው እንደዚህ እየተለመነ ይቻላል በየቀኑ ጭቅጭቅ በየቀኑ በቃ እንደው ምንድነው አንዱ መጥቶ አታጥፊላል አንዱ አጥፊላል ምንድነው እንደዚህ ነው የምትባለው አታጥፊ አይደለም ግን አትለምኛት በቃ አትለምኛት ያደረገችው ነገር ስህተት ነው ስህተት መሆኑን እያወቀች ሊኗ እያወቀ ነው የምታደርገው አንድን ሰው እኛን ለማናደድ ነው ገባን አዎ ሰሊማ ይገባኛል አይደል የምታደርገው ነገር እኛን ለማናደድ ነው አይደለ ግን ጥፋት መሆኑና ልክ አለ መሆኑን ታውቀዋለች በእናትሽ እንዲያታርጊ ለምነን ዛሬ ያስጠፋናት ነገም ትለምኛታለሽ ከነጉዳ እስከመች ነው የምትለምኛት በቃ ስህተት ነው ማጥፋት ካልቻለሽ ደግሞ ህሊኗን የማይወቅሳት ከሆነ ግን ብሩኬ እሷ ቆረጠችውና ምንም የሚቆረጥ ነገር አይደለም ማለት ተቆረጠ ውስጥ እየቆረጠች ለሃይሚ ብለታው خلاص ግን ፍቃደኛ ከሆነች ህሊና ካለ ልክ አይደለም ማቼ ተሰጣችሁ ተራ ማቼ ሰጣችሁላችሁ በተራ እያወራችሁ ምንም አይገባም እሺ አውሪ እሷ ታውራሽ አውሪ አሁን አውሪ ሃይሚ ቆይ አልተመቸኝም መሰለኝ ጠብቁ ወይኔ ሁሉ ጊዜ እንደዚህ ነው የምትዳረቀው ፈጣሪ ወይ ሰሚራ እልህ ነው የሚያስጨርሳቸው እግዚአብሔርን እልህ ነው ሃይሚ ተቆርጣ ካዩ ብሩኬን ይቆርጣሉ ብሩኬ ተቆርጦ ካዩ ደግሞ ሃይሚን ይቆርጣሉ እልህ ነው የሚያስጨርሳቸው ሁሉንም እልህ ነው እናንተ ምን ሆናችሁ ነው ሃይሚን ቆርጦ ብሩኬን የሚቦስጡ ብዙ ልጆች አሉ እናንተ ምን ሆናችሁ ነው ሃይሚን ቆርጦ ብሩኬን የሚቦስጡ አሉ በጣም ነው የሚያናድድ በቃ ተው ችላ ብላችሁ መተው ነው ችላ ብላችሁ ተው ያንን ሰዓት ታዲያ ቤት እሺ ከፍታለች ቤት ማን ነው ሰሚራ አዎ ተራኝ አልገባም ደረቅኩኝ እኮ አራይኔ እንደዚህ አይነት ነገር አልወድም አሁን ራሱ ስለታ ሃይሚ ምን አለች ልታጠፋው ነው ሰሊማዬ ምን ሆነ ምትሉት እናንተ ቆይ እስከመቼ አባብለን እንቻለው ምትሉት ቆይ ዝም በይ አላችሁ ዝም አሉ ቆይ ማሪ ታደም ምን ታዳ ምን ሆነ ነው ልጅ ማለት ነው እሺ በጸባይ አውሯት እሺ ክላይሚን ብለም ታጥፋ አውሯት መድረቅ ነው እንደዚህ እንዴ ወይ ጉዴ በጸባይ ስንለምን እኮ ተለማማጭ አረጉን እኮ ተተደምጡ በለምምጫ በቃ ሰላም የሚፈጠር ከሆነ ብንለማመጥስ ምን ችግር አለው ሰላም የሚፈጠር ከሆነ ወደ ራሳቸው ምን ችግር አለው እሺ ብለ ብትመለስ ምን ችግር አለው ጠብ ነው በቃ ሁሉም የምንፈልገው ማለት ነው መደባደብ አዎ የምር ይሄ በእልህ ደግሞ የምናደርገው ነገር ጥሩ አይደለም የምር ወይ በላቸው አይ አልኪዳን በቃ አስተካክያት ማሬ እስኪ እኔ በውስጥ አወራታለሁ ችግር የለም እንግዲህ እኔ ያለች መጨቃጨቅ አልወድም እኔ ማርያም እኔ ደከመኝ በቃ ሊወጣው ነው ነው ወይ አስተካክሉ እሺ ሰሊማዬ ችግር የለውም ወይ ሰሚራ ቤት ኧረ አሁን እዛ ሄደን ደግሞ ቃል አስቆሚ ደግሞ ሌላ አጀንዳ እንዳይከፍቱ አስቆሚያቸው አቡዬ እሺ አቡዬ የከፈተችው ይመስለኛል ስለእንትና ልታወራ ዋንዴ ደግሞ ዝም በይ አሁን ልጅቷ የብሩኬን ያረጋችው እንድታጠፋ ነው ሃይ ወይ ነገራችሁ ወይኔ እንዴት ላውራ አቡዬ ሰው አለ አጠገብሽ ማለት ነው እንትን በይና አውሪ ማለት ነው ወይ ሰው ወደዚህ አሚዬ አውሪች
አይ ቃሊ አንድ ጠይቂያት። ምክንያት አላት ቁርጣ የምታረግበት ነገር። ቆይ እስኪ ተረጋጉ እናንተ ሁላችሁም ማለት ነው። ዋይ ሆናችኋል፣ ተናዳችኋል። ቆይ ተረጋጉ። ምክንያቱም ይቆርጣሉ አለች። ኖ የምር እኔ አልተናደድኩም፣ ግን ምክንያት አላት። አንድ ሰው የአንድን ሰው ፎቶ ሲቆርጥ ምክንያት ይኖርሻል። ምክንያቱም በቃ ወይ ተጠላሽ ነው ሲቆርጥ የሃይሚ ሲቆረጥ ዝም ትላላችሁ አለች። ምን እናድርግ እንግዲህ እኔ እናንተን የብሩኬ ሲቆረጥ ነው ወይ የምትናገሩት አለች። ገባኝ። የሃይሚ አሁን እኮ ልክ ናት እኮ የሃይሚም እኮ እየተቆረጠ ነው፣ ግን እነሱ ተሳሳቱና እሷ ለምን አብራ ትሳሳታለች ነው ገብቻል። በቃ እነሱ ቆረጡ። እኛም እኮ እንደዛ ነው ያልነው። እነሱ ተሳስተዋልና አንቺ መሳሳት የለብሽም ነው የኛ ጥያቄ። ጣላት እነሱ ተሳስተዋል። ያ እሱ ነው የምልሽ ማለት በቃ ቃልዬ ደግሞ ማለት ነው እዚህ ጋር አሁን እነሱ ቆረጡና እኛ እንቆርጣለን የሚባል ባለው እኮ አይደለም። አሁን ጥፋት የሆነው ያቆራረጡ በስነ ስርዓት ሲቆርጡ ሰውነት ሳይተው ይቆረጡ ነው። መቁረጥ ያለ ነው እየቆረጡ ገና በፊት መቆሰት የተጀመሩ ግን አቆራረጡ ይለዩ እኮ ማለት አንዱ እኮ ብዙ የሚቆረጥ ያለው የሃይሚን ግን ብዙ ጊዜ እንደዚህ ሲጀመር ሲሄድ ወደ እሷ ሲቀርብ ምናምን ያኔ ብዙ ጊዜ ቪዲዮዎች ነው የሚቆረጡት። ፎቶ ብዙም አይደለም። ይሄ ግን ሰው ተጣብቆ የተነሳውን ፎቶ እንዴት ይቆረጣል? አይመጣም። አንዴ ምን ነው የሃይሚዬ ፎቶ ምንድነው ማለት አንዴ አውሪስቲ ሃይሚ ስማ እቺ ሴትያ ያማታ እንደዛ እኔ መጀመሪያ የቆረጥኩ ለምን እንደሆነ ልንገራችሁ። እኔ ከዚህ በፊት ቆርጬ አላውቅም። ባለፈው ነው ጀመርኩ። ያኔ ሳንታ ይሞላል። ከዛ የሆነ ልጅቷ ቤት ገብቼ ሳይ ሀብንና ብሩኬና እሙሼን አርጋ ሃይሚ ቆርጣ ብሩኬን ብቻ ሰራች። ከዛ ብዙ ቪዲዮ ያው ገብቼ ሳይ የሃይሚ ምንም የለም፣ ሁሌም ቆርጣ እየሰራቻቸው። ከዛ ሌላ ቦታም አይቼ ተናድጄ መጥቼ ነው እንጂ የቆረጥኩት እኔ ብሩኬን ሃይሚ አይደለም ቤት ማለት ነው። ሃይሚ ሲጀመር ሀብ ሙሽና ብሩኬ አንድ ላይ ፎቶ አላቸው እንዴ? ሃይሚ አንድ ላይ ተነሱ ቆረጥ የሀብንና የብሩኬና የሙሽን ፎቶ ሃይሚን ቆረጠ። ስሚ እኔ ልንገርሽ ስሚ አንዳንድ ሰው ማለት ነው ብሩኬን ብቻውን የብሩኬንና ብሩኬን ፋሚሊዎቹና ብሩኬን ብቻውን የሚወድ አለ። ኦብቪየስሊ ሁላችንም የምናውቀው ነው የምናየው ነው። ሙሉ ፔጃቸው የነሱ ብቻ የሚፖሰትበት አለ። ይሄ መብታቸው ነው። ለምን ይሄን አደረጋችሁ ብለኛ እነሱ መቃወም አንችልም አይደለ? አንቺ ደግሞ የራስሽን ፔጅ ብሩኬን እኮ አለመፖሰት እኮ አንቺ ትችያለሽ። መብትሽ እኮ ነው። መብትሽ ነው። አንቺ ሃይሚንና ቤተሰቧን ወይም ሃይሚን ብቻዋን በቤትሽ እንደፈለግሽ ማለት ትችያለሽ። አንቺ ህሊናሽ የሚፈቅድ ልልሽ ከሆነ የሁለቱ አብሮነት ለአንቺ ከነሱ ጋር እልህ የሚያያይዝሽ ከሆነ አንቺም ሃይሚንና የራሳቸውን ሰዎች የራሷን የቤተሰቦቿን ሰዎች ማድረግ ትችያለሽ። ገብቶሻል? ግን እነሱ ሃይሚን ብሩኬንና ወንድሞቹን እናቱን አደረጉ ብለሽ አንቺ ደግሞ ሃይሚ ተቆርጣ አይደለም እነሱ ስለሚፈልጉ አደረጉ። አንቺም ሃይሚን በቤትሽ አቅብጫት። ሃይሚን በቤትሽ እንደፈለግሽ አድርጊያት እነሱ እንደሚያደርጉት ማለት ነው። ግን ሃይሚና ብሩኬን ለምን አስቀምጠሽ ማለት ልክ አይደለም እኮ እሙሻም ሀብንና እሙሽን ለምን እንትን ላይ አስቀመጠች ሳይሆን እሷ ናት መጀመሪያ አስለመደችው። እሷ ስትቆረጥ ደግሞ እኔ አይቼ ተናድጄ መጥቼ ብሩኬን ቆርጬ አስቀመጥኩ። ሌላ እንትን የለም። ማሪ በቃ አንቺ ሁሌም ሰው ጥሩ ነገር የሚሰራ ነገር እንጂ መጥፎ የሚሰራን ሰው ያ ሰው መጥፎ ስለሰራብሽ ከዛ ሰው ጋር ተያይዘሽ አንቺ እነዛ ሰዎች ገደል ይገባ አብረሽ ገደል ዛሬ ላይ መጣችሁ የሃይሚን ፎቶ ሲቆርጡ የብሩክ ፎቶ ሲቆርጡ ተነሳችሁ እንጂ ከዚህ በፊት ምንም አውርታችሁ አታውቁም። ገባችሁ? የሃይሚን ፎቶ ሲዘግቡ ምንም አላላችሁ። ዛሬ ነው እንጂ የተነሳችሁ። የሃይሚ የት ነበራችሁ ከዚህ በፊት? ይሄ ጥያቄ ነው መልሱላችሁ። ማለት ጥያቄሽ ከዚህ በፊት ሃይሚ ስትቆረጥ ሃይሚን ሲቆርጡ የት ነበራችሁ? ይሄ ማለት ነው። ቆይ እኔ ለአንዴ ሃይሚን ላውራት አንድ ነገር ልንገርሽ። ቆይ ውዴ አንድ ነገር ልንገርሽ። አሁን ማለት ነው ሃይሚ ቪዲዮ ሲቆርጡ የብሩኬን የሚቆርጡት ወይ ቪዲዮ ሲሰሩ ከሆነ ወይ ብሩኬ እየመጣ ነው እንጂ አሁን አንቺ የቆረጥሽው ተቃቅፈው አብረው ቁጭ ብለው እጁን ቆርጠሻል። ግማሽ አንገቱ ይታያል። ፎቶ የሚቆርጡት አንቺ ደግሞ ለምን ዝም አላችሁ ላልሽው ደግሞ ዝም ብለን አይደለም 24 ሰዓት ነው የምናወራው። ብዙ ጊዜ ነው የምንናገረው፣ ግን የሚሰማሽ የለም። ገባሽ? አንቺ ደግሞ እኔ አሁን
በደንብ ነው አንቺ ቆረጥሽው ፎቶ ግን አይተሽዋል? አንቺ ቆረጥሽው ፎቶ በጣም ነው የሚያስጠላው እኮ አንቺ ለኔ ትክክል ነኝ እያልሽ ነው እኔ ልንገርሽ ነው እንጂ ያልገባሽ ትክክል አይደለም። እኔ ትክክል ነኝ አይደለም ልንገርሽ የብሩኬን ፎቶ ሊቆርጡ ይችላሉ፣ ግን በዚህ ልክ ወይ አብረው የሆኑትን አይቆርጡም። ቪዲዮ እየሰሩ ወይ እየመጣ ያለ ነው የሚቆርጡት እንጂ ተቃቅፎ የተነሱት ፎቶ ቆርጠው አይቦስቱም። እኔ ልንገርሽ ይሄ ሀቅ ነው። ይኸውልሽ ከታች አንገቷን ቆርጠው ሲዘቀዝቁ ይሄ ይኸውልሽ ታይቶ ማለት ሲዘቀዝቅ ታይቶ ዝም የሚል ማንም የለም። ሁሌ አንዴ ጭቅጭቁ ሁሌ ቀን በቀን ምንድነው ራስሽ ማለት ነው። ልንገርሽ ታይሚ ማለት ነው ንገሪ ካልክሽ አንቺ እኮ ገስትሽን እየከፈትሽ እኮ ቤትሽን እየከፈትሽ እኮ ብሩኬን የምትዘቀዝቂ ጀግና ነሽ። እንነጋገር ከተባለ ማለት ነው። ይሄን ትክክጃለሽ እንዴ? እኮ ብሩኬን ባባትጃለሽ በጥሩ ሰዓት አይደለም ሃይሚን ሲነካ ነው እንጂ እኔ ብሩኬ ተስቻለሽ። እሺ ሃይሚን ስለ አንቺ ብሩኬ ስለተዘቀዘቀ ሃይሚ ደስ የሚላት ነው የሚመስልሽ? ያ የራሷ ጉዳይ ሰው ብሩኬን ስለቆር ሰው ያንቺ ሃይሚ ወዳጅ አይደለሽም፣ ጥላት ነሽ። እየነኳችሁ ነው ወዳ አንቺ ልንገርሽ። ቆይ አንድ ጊዜ እኔ ከሷ ጋር መጨረሰው ነገር አለ። ዝም በይ አንቺ ሃይሚ ወዳጅ አይደለሽም። ሰው አንቺ የእሷን ፒክቸር አድርገሽ ተጠቅመሽ ፎሎ እየሰበሰብሽ እንጂ ሃይሚን ወድሽ አይደለም። ሲጀመር ከአሁን በፊት ራሱ እንትና ቤት ገብተሽ ማነው ስሙ እዚህ ወንድሟ ቤት አብርሃም ቤት ገብተሽ ኮሜንት የጻፍሽው ምንድነው? ከታች ሩታ ሞታለች ይባላል ወይ? አብርሃም እኮ የሃይሚ ወንድም ነው። ስነ ስርዓት የምትይዥ ከሆነ በስነ ስርዓት ያዥ። ሴት ነሽ፣ እንደ ሴትነትሽ ተከበሪ። ራሽን የሚያስከብር ነገር አድርጊ። ባይዘው ብሩኬ ቆረጥሽውና የሚጎልበት ነገር የለም። የሆነ አንቺ እንድትስተካከይ እንጂ እኛ ውስጣችን ሆነ ወይ ቆጭቶን ተናደም ምናምን አይደለም። ብሩኬን አንድ ሴት ብሩኬን ቀላችሁ ቆረጥሽውና ምንም የሚቀንስበት ነገር የለም። ልንገርሽ ብታጠፊ ለራስሽ ነው፣ ባታጠፊም ለራስሽ ነው። የራስሽ ጉዳይ ካሁን በላይ ማለት ነው። ሲጀመር ቦታም ሰጥቶ የሚለምንሽ ነው የለም። በእናትሽ ማንም አይለምንሽ። እንደፈለግሽ አድርገሽ ማለት ነው። ጥፍ በይ ወደዛ ረስታችኋት እንደሆነ ብዬ እኮ ነው እኔ ራሴ የገባሁት ማለት ነው። ሲጀመር እነዚህ ጀማዎች ሁሉም ከምር በጣም ነው የሚያሳፍረው። ከምር የምጽፈው ጽሁፍ እሱ ራሱ በስነ ስርዓት ይቻታለሁ እኮ ሩታ ሞታለች ብሩኬን ቤቷ ዘቀዘቅ። ኧረ ዝም በይ በእናትሽ አታስወሪኝ። ኸሊ ወሊት እንግላ ከፈለጋት ውጪ ከፈለገች ከዚህ ራሱ ኮተታሞች ናቸው እናንተ ናችሁ። አስገቡ እየጠራችኋቸው ከፈለገሽ 10 ጊዜ ቁረጩ። ቡራ ምንም አይጎልበትም። ገደል ግቢ ከፈለግሽ አስወጫት። ገላኔ አስወጭ ከዚህ ቤት ማየት አልፈልግም። ምን አባ እግዚአብሔር ደግሞ ምንም ነው እናንተ ሃይሚ ስትቆረጥ ምንም ነው አትበይ። ሂጂ ውጪ። እኔ ነግሬያችኋለሁ። እናንተ ስራዬ ብላችሁ ኑ ምናምን እየተባለ እንደሚወራ ስለሚያውቁ በየገዝቱ እንደሚጠሩ ስለሚያውቁ ለዛ ነው እንደዚህ የሚቀብጡት። ብሩኬ አንቺ ገላኔ ደግሞ ሁሉንም አልሰጠሽኝም። ልጅቱን ማጥፋት ነው ሲጀመሩ። ገና በፊት እኮ ጀምራሷ ማንኞቹንም አልፈልግም